በአፍሪካ የ100,000 ያህል የሰዎች ብዛት በአማካይ 20 የሚሆኑ የቀዶ ሕክምና ባለሙያዎች የሚያስፈልጉ ቢሆንም የታካሚ ሐኪም ምጣኔው ለ100,000 ሰዎች አንድም የቀዶ ሕክምና ሐኪም እንደማይደርስ ያሳያል ተብሏል። ሶስተኛው የፓን አፍሪካን ሰርጂካል የጤና አጠባበቅ መድረክ ላይ እንደሰማነው የሰመመን ሕክምና ባለሙያም ቢሆን በአህጉር አቀፍ ደረጃ በሚፈለገው መጠን አይገኝም። እንዲህ ያለውን ወሳኝ የሕክምና ባለሙያዎች እጥረት ለማቃለል ይመከርበታል የተባለውና ከ44 የተለያዩ የአፍሪካ ሀገራት የተውጣጡ 300 ያህል ተሳታፊዎች የተገኙበት መድረክ ሰላማዊ ሽፈራው ነች የተከታተለችው። ዝርዝሩን እንከታተል። በዓለም አቀፍ ደረጃ የቀዶ ሕክምና ያስፈልጋቸው በነበሩ የጤና እክሎች ሳቢያ በየዓመቱ ወደ 17 ሚሊዮን ገደማ ሰዎች ሕይወት እንደሚያልፍ የፓን አፍሪካን ሰርጂካል የጤና አጠባበቅ ፎረም መረጃ ያሳያል። ከነዚህ ሰዎች መካከል ደግሞ ከ90 በመቶ በላዩ ሕይወት የሚያልፈው ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ መሆኑን መረጃው ይጠቁማል። ከ2 ዓመት በፊት የተቋቋመው የፓን አፍሪካን ሰርጂካል የጤና አጠባበቅ ፎረም የአፍሪካ ሀገራት የጤና ሚኒስትሮች በጋራ በመሆን በጤናው ዘርፍ ያሉባቸው ችግሮች ላይ በጋራ እንዲመክሩ በማለም ነው መካሄድ የጀመረው። ፎረሙ የተመሰረተው በፈረንጆቹ 2023 በሩዋንዳ ኪጋሊ በተካሄደ ጉባኤ የነበረ ሲሆን አሁን ደግሞ አዲስ አበባ ላይ መካሄድ ጀምሯል። ለ3 ያህል ቀናት በሚቆየው ጉባኤም በተለያዩ የአፍሪካ ሀገራት የሚገኙ የቀዶ ጥገናና የሰመመን ሐኪሞች ሀገራቱ ያሉባቸውን ችግሮች አንስተውና በጤና ሚኒስትሮች ዘንድም እውቅናን አግኝተው የሚመክሩ ይሆናል የተባለ ሲሆን ይህም የተሻለ መፍትሄ ለማምጣት እንደሚረዳ ተነግሯል። አሁን ለኮንቲኔንቱም በየሀገሩም ዋናው ችግር ተብሎ የሚጠቀሰው ነገሮች የሚደረጉት በግል ነው። ዩናይትድ የሆነ ድምጽ የተባበረ ድምጽ ኖሮ አያውቅም። ፓሼፍ 53ቱ የአፍሪካ ሀገሮች አንድ ድምጽ እንዲኖራቸው እየሞከረ ያለ ፎረም ነው። አንድ ላይ መሆናቸው ራሱ ሪሶርስን ያመጣል። እኛን ፕሮፌሽናሎቹን ይሰበስበናል ወደ አንድ ቦታ። ማናችንም እዚህ መሀል ያለነው ደሞዝ የሚከፈለን ሰዎች አይደለንም። በበጎ ፈቃደኝነት የምናደርገው ነገር ነው። ስለሚቆረቁረን ነው የሀገሪቷም የኮንቲኔንቱም ጉዳይ። አንድ ላይ መሆኑ እንደኛው አይነት ሊያገለግል የሚፈልግን ባለሙያ ይሰበስባል። ሀገሮቹን ያግዛል፣ ኮንቲኔንቱን ያግዛል። ለሚመጣውም ጄኔሬሽን ኢንስፓየር ያደርጋል፣ ያበረታታል፣ ተስፋ ይሰጣል። በአፍሪካ በጤናው ዘርፍ የተማረ የሰው ኃይል ፍልሰትን ጨምሮ በርካታ ፈተናዎች መኖራቸው የተነሳበት ይህ መድረክ መፍትሄዎቹንም ያመላከተ ሲሆን የሕክምና ትምህርትና ስርዓተ ትምህርቱ አፍሪካዊ መሰረት ያለው ሊሆን ይገባል የሚለው ደግሞ እንደ መፍትሄ ከተጠቆሙት ውስጥ ነበር። ከቋንቋን ጀምር የሕክምና ትምህርት አፍሪካ ውስጥ በ5 ቋንቋ ነው የሚሰጠው። እንግሊዝኛ፣ ፈረንሳይኛ፣ ፖርቹጊዝ፣ ስፓኒሽ እና አረቢክ ነው። አንድ ኮንቲኔንት ድብልቅልቅ ያለ ትምህርት ማለት ነው። አፍሪካ እንደ አንድ ግሩፕ ሐኪሞቼ ነርሶቼ ይሄን ይምሰሉ ብላ ዲፋይን አድርጋ አታውቅም። የምንበደረው ከሰለጠኑት ሀገሮች ነው። ካሪኩለማችንም የምናስተምርበትም ስርዓትም የባለሙያዎቹም ትርጉም ዴፊኒሽናቸው ያ ይመስለኛል የመጀመሪያው የዚህ ድብልቅልቅ ምክንያት። እንደ ሀገር ኢትዮጵያ እንደ ኮንቲኔንት አፍሪካ ሰብሰብ ብለው እኛ አፍሪካ ውስጥ የምንፈልገው ሐኪም ይሄን መምሰል አለበት፣ የምንፈልገው ነርስ ይሄን የሚሰራ መሆን አለበት፣ የምንፈልገው የቀዶ ሕክምና ስፔሻሊስት ይሄን የሚሰራልን ነው ብለው ዲፋይን መጀመሪያ ማድረግ አለባቸው። ካሪኩለሙ ከዛ ነው የሚከተለው። የመጀመሪያ ስቴፕ ካልተወሰደ አሁንም የዛሬ 60 ዓመት የጀመርነውን መስቀልቅል የቀጠልንበት ነው የምንሄደው። ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት የሚገኙ 150 ያህል የሕክምና ተቋማት ይሰጣል የተባለው የቀዶ ሕክምና ትምህርት የሚያስተምሩ አፍሪካዊ መምህራን በነጻ የማስተማር ግልጋሎት እንደሚሰጡ በሰማንበት በዚህ ጉባኤ ላይ የዘንድሮውን ጉባኤ በትብብር ያዘጋጀው የኢፌዴሪ የጤና ሚኒስቴር ከዚህ ጉባኤ የሚጠበቀው ውጤት ይህ ነው ብሏል። የሰው ኃይል ላይ እንዴት በጋራ እንስራ፣ ሁለተኛ ደግሞ ኢንፍራስትራክቸር ላይ በተለይ ለዚህ የሚያስፈልጉትን ሆስፒታሎቻችን፣ ጤና ጣቢያም ሁሉም ቦታ ላይ የተሻለ እንዲሆኑና ሰዎቹን ለማከም እንዲመቹ ለማድረግ በጋራ እንዴት እናቅድና እንስራ ነው። ሶስተኛው ኢኩዊፕመንትና ሜዲካል ሰፕላዮች ናቸው። ለዚህ የሚያስፈልጉት የሕክምና እቃዎች፣ ግብአቶች፣ መድኃኒቶቹን በጋራ ሆነን በጋራ በመዋየት የጋራ መፍትሄ እንዴት እናምጣ የሚል እሳቤ ነው ያለው። እንደዚሁም ደግሞ አራተኛ ደግሞ ፕሮፌሽናል ፕራክቲስ ነው። ይሄንን ስራ ስንሰራ እንዴት በጋራ እንስራ። ዋና ትልቁ ዓላማ ይሄ የቀዶ ጥገና ጋር ያለውን ችግር የጋራ አድርገን የተሻለ ነገር ለመስራት በጋራ እንቆም ነው። ሁለተኛ ዓላማ ደግሞ ይሄ አጀንዳ የአፍሪካ ዩኒየን አጀንዳ እንዲሆን ማድረግ ነው። ሶስተኛው
የደብሊውኤችኦ አጀንዳ እንዲሆን ከዛ ማንም ዜጋ ቀዶ ጥገና በማጣት መሰቃየት መሞት የለበትም የሚል እሳቤ ነው ያለው ማለት ነው። ከ44 በላይ የአፍሪካ ሀገራት የተሳተፉበት የፓን አፍሪካን ሰርጂካል ሄልዝ ኬር ፎረም ከዛሬ ጀምሮ ለ3 ቀናት በሚኖረው ቆይታ በቀዶ ሕክምና ዘርፍ ያሉ ችግሮችና መፍትሄዎች ላይ ከመምከር ባለፈ ተሳታፊዎች በአዲስ አበባ የሚገኙ የቀዶ ጥገና ሕክምና የሚሰጥባቸው 3 የጤና ተቋማትን ይጎበኛሉም ተብሏል።